አትቃጠሉ። መናደድ እኮ የለባችሁ። እንደዚህ ለምን ትናደዳላችሁ? ይውላችሁ አርፈ ስራህን ስራ። የሰው ህይወት አትበጥብጥ፣ አታለቅልቅ። እዛም ቤት እየገባ አታለቅልቅ። በባህል የምትሰጠው ብር ካለ ምናልባት ትስጥ ካሁንም ሄርሜላ የምትሰጠው ከሆነ ማለት ነው። ከዛ ውጭ ሩታ የምትከፍላችሁ ብር ለእናንተ ምንም ነገር የለም። እሱ ትክክል ኖት ገንዬ፣ እማማ ገንዬ እሱ ትክክል ኖት። ሩታ ጀግናዋ፣ አንበሳዋ፣ ጠንካራዋ የሴት ልኳ ማለት ነው። በገንዘብ ሰው አትገዛም እንደ ሄርሜላ ማለት ነው። ወጠምሻ ጎረምሳ በገንዘብ ገዝታ እርዱኝ፣ ተባበሩኝ፣ ከጎኔ ቁሙ አትልም። በራሷ የምትተማመን ጠንካራ ጀግና ሴት፣ የሚመክታትን መመለስ የምትችል ሴት ስለሆነች ማለት ነው። ነገር ግን አንቺ በራስሽ ፍቃድ የሩታ አክስት ሆነሽ ቪዲዮ እየሰራሽ ድራማ እየሰራሽ ግን እዚች ጋር እያሰደብሽ ያለሽው እያስረገጥሽ ያለሽው እኮ የሩታ ቤተሰብ ነው። ግን ታውቆሻል። እሱም እንግዲህ ህዝቡን ለማሳመን ተመልካች ለማሳመን አትናደዱ፣ በዚህ ልክ አትቃጠሉ፣ የሩታ ቤተሰቦች ምናምን ይላል። እነዚህ ሁለቱም የሩታ ማን ነው ይቅርታ የአብርሃም ቤተሰብ ናቸው። ገኒም የአብርሽ ያክስቱ ልጅ ናት። ጆም የአብርሃም የቅርብ ቤተሰብ ነው ማለት ነው። እኔ እኮ በጣም የሚገርመኝ እነዚህ ጥልስ ተመልካች በአብዛኛው የሩታ ቤተሰብ ነው እየረገጡ ያሉት ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ወዶችዬ እንዴት ናችሁ? ጠፋ ጠፋ እያልኩኝ ነው። አንዳንድ ቪዲዮ ጣል ጣል እያደረኩ ነው ያለሁት ማለት ነው። እናንተም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እንዳልጠፋ እስከ መጨረሻ ብን ብዬ እንዳልጠፋባችሁ ማለት ነው። እና አሁንም የመጣሁት ራሱ ይሄ ቪዲዮ አይቼ ኮመንት ሳነብ ተናድጄ ነው የመጣሁት ማለት ነው። ይሄ ጆነው ማን ነው የሚባለውን ሰውዬ ይሄው ጠምሻው ጎረምሳ የአብርሽ ቤተሰብ ማለት ነው። እንግዲህ ትላንትና ውሽሜትና አብርሃም ታርቀናል ብለው ባጣሽ ቆይሽ የሆነችዋ ሴትዮ ማለት ነው እዛ በተቀመጠችበት ትክል ድንጋይ የመሰለ ሄዶ የትም ፈንጭቶ የሚደርስባት ሴትዮ ስለታረቁ እንግዲህ አትቃጠሉ እያሉ እየመጡ ይገኛሉ ማለት ነው። ነገር ግን ማናት ገኒ ያው የሩታ ክስት ሆና ነው እየሰራች ያለችው ማለት ነው። ካራክተሩ እንግዲህ እንደዛ ነው። ግን እሷ እኔ እኮ በጣም የገረመኝ ማለት ነው እነዚህ ምስኪን ቤተሰቦች የሩታ ቤተሰቦች እየተረገጡ ይገኛሉ ማለት ነው። እኔ ኮመንቱ ገብታችሁ አንብቡት። ግን መቼ ነው የምትነቁት እናንተ? መቼ ነው የምትባንኑት? መቼ ነው ከሩታ ቤተሰብ ጭንቅላት ላይ ወረድ የምትሉት? እናንተ ከዚህ ከመተታን ቤተሰቦች አትገናኙ? ከዚህ ከመተታን ከደመቁ ቤተሰቦች ኧረ ከመተታ አውጣችሁ። እንዱ ኑሯችሁ በሙሉ መተት በመተት ይሁን። እናንተ የመተታም ቤተሰብ ልጆች ማለት ነው፣ ኮመንታተሮች እንደዚህ አይነት እያላችሁ የምትጽፉ ማለት ነው። እንዶ ምን ያድርጓችሁ የሩታ ቤተሰቦች? የሩታ ቤተሰቦች እኮ ጆሮ ዳባ ብለው ተጠቅልሎ ቤታቸው ተቀምጧል። የሚሰሩት ነገር የለም፣ የሚያደርጉት ነገር የለም፣ የሚናገሩት ነገር የለም። እናንተ ምን አድርጉኝ ነው የምትሉት? እኛ እኮ ተናገርን። ገነት እኮ የሩታ ቤተሰብ አይደለችም፣ የሩታ አክስት አይደለችም። ካራክተር ነው እንጂ እየተጫወተች ያለችው። ገነት ማለት የአብርሃም የእናቱ የእህት ልጅ ናት። ያ ማለት የአክስቱ ልጅ ናት ብለን ተናገርን እኮ። እናንተ በምን እኛ ወላሂ አንዳንድ ጊዜ እኮ በስርንጅ በመርፌ በስርንጅ በግሊኮስ መልኩ ራሱ ቢሰጣችሁ ራሱ የሚወጣ ነው የሚመስለኝ ማለት ነው። እናንተ የሩታ ቤተሰቦች ምን ያደርጋችሁ? እኔ አሁን በአብርሃም በምናምን አስተያየት ልሰጣችሁ አይደለም፣ ግን የሩታ ቤተሰቦች ምን ያደርጓችሁ በዚህ ልክ ማለት ነው። አንዳንድ ጊዜ እኔ ግራ ይገባኛል። ሩታም ራሱ ልናገራት ነው አሁን በጣም ልቆጣ ነው። እኔ የእውነቴን ነው የምላችሁ። ምን እያሰብሽ ነው ያለሽው አንቺ? የተለያዩ ዩቲዩበሮችን ኪሳቸው ለመሙላት የነሱ የዩቱብ ቻናል ለማሳደግ ብለሽ ቤተሰብሽን በዚህ ልክ የምታስረግጪውና የምታሰድቢው ለምንድን ነው? ጠንቋይ መተታም እየተባሉ እየተሰደቡ መቼ ነው ከእንደዚህ አይነት ነገር የምትወጪው ሩታ? መቼ ነው የምትነቂው? እኔ እኮ ግራ ገባኝ። የእውነቴን ነው የምላችሁ። እኔ በዚህን ሰዓት አሁን ወጥተው ሚዲያ ላይ ይሄ ነው ብለው አልተናገሩም እንጂ የሩታ ቤተሰቦች ቅስማቸው የተሰበረ ሞራላቸው የተነካ ነው የሚመስለኝ ማለት ነው። ምክንያቱም ኮመንቱ በሙሉ የሚያስጠላ፣ እነሱ ቪዲዮቸውን ለመስራት ዶላራቸውን ለመቁጠር ቪዋቸውን ለማካበት ሰብስክራይባቸው ለማሳደግ በሩታ ስም ይመጣሉ ማለት ነው። እንደው አይደብራችሁም እንዴ? አንድ ሰው እኮ ወጥቶ በሚዲያ እባካችሁ ስማችንን አታጥፉ፣ ስማችንን አትጥሩ እስከሚል ድረስ እኮ መጠበቅ የለባችሁም እንዴ? አይደብራችሁም እንዴ? በጣም ነው የሚያስጠላው። ኮመንታተሮችም ተረጋጉ። የሩታ ቤተሰቦች ምን ያድርጓችሁ እንዴ? እውነታውን እወቁ። በቃ
እውነታውን እንቅጩን እወቁ። አብርሽና ሄርሜላ እየሰሩት ያሉ ድራማ እንጂ የእውነት ፍቅረኛሞች ወይም የእውነት ባልና ሚስት አድርጋችሁ የምትወስዱ እናንተ ቅል ጭንቅላቶች ማለት ነው።